ስለዚህ ለዛሬ የምናነሳው ርዕስ ሐዋርያው ቅዱስ ጳውሎስ ስለ መንፈስ ቅዱስ ያስተማረውን ትምህርት ይሆናል። ሐዋርያው ቅዱስ ጳውሎስ ስለ መንፈስ ቅዱስ ያስተማረውን ትምህርት ባለፉት ክፍሎች ተመልክተናል። ዛሬ ደግሞ ከዛ የቀጠለ በተለይም ደግሞ በቆሮንቶስ ቤተክርስቲያን ላይ ያነጣጠረ በቆሮንቶስ ቤተክርስቲያን የተከናወነው ቁም ነገር ዛሬ ደግሞ እኛ ባለንበት ነባራዊ ሁኔታ ውስጥ ምን ይናገረናል፣ ምን ያሳየናል የሚለውን አብረን ለመመልከት እንሞክራለን ማለት ነው። ከዛ በፊት አጭር የመንፈስ ቅዱስ ጸሎት አድርገን እንጀምራለን። መንፈስ ቅዱስ ሆይ ና፣ የምእመናንህን ልብ ሙላ፣ የፍቅርህንም እሳት በልባችን አቀጣጥል። መንፈስ ቅዱስ ሆይ ና፣ የምእመናንህን ልብ ሙላ፣ የፍቅርህንም እሳት በልባችን አቀጣጥል። መንፈስ ቅዱስ ሆይ ና፣ የምእመናንህን ልብ ሙላ፣ የፍቅርህንም እሳት በልባችን አቀጣጥል። ወደ ጽድቅና ወደ እውነት ሁሉ የምትመራ መንፈስ ቅዱስ ሆይ ና። ሐዋርያው ቅዱስ ጳውሎስ ወደ ቆላስይስ በላከው መልእክቱ ምዕራፍ 3 ቁጥር 11 ላይ ነገር ግን ክርስቶስ ሁሉም ነው በሁሉም ነው ይላል። ይሄ ሁሉም በሁሉም የሆነው ክርስቶስ በውስጣችን ይኖራል። በሱም በኩል የእግዚአብሔር ልጆች ተብለን ልንጠራ ክብር አለን። በጥምቀታችን ጌታችን ኢየሱስ ክርስቶስን ስለለበስን ክርስቶስን የለበሰ ሁሉ በቤተ ክርስቲያን ጥላ ውስጥ ያርፋል። የቤተ ክርስቲያን ራስ ክርስቶስ ነው። ራስ የሆነው ክርስቶስ በትንሣኤው ክብር በአብ ዘንድ እንዳለ እንዲሁ የሱ አካል የሆነችው ቤተ ክርስቲያን ደግሞ የአካል ክፍሎቿ የሆነውን ሁላችንን ይዛ በጥምቀት የወለደችንን ልጆቿን ይዛ ራስ ከሆነው ጋር ለመጋጠም በመንፈስ ቅዱስ ኃይልና ምሪት በዘመናት ሁሉ ውስጥ ወደፊት ትዘረጋለች። ስለዚህ ሐዋርያው ቅዱስ ጳውሎስ ስለ መንፈስ ቅዱስ ሲያስተምር መንፈስ ቅዱስ በክርስቶስ ኢየሱስ የምንኖርበት ኃይል ነው እያለ የክርስቲያን ጥሪ በክርስቶስ መኖር መሆኑን ያስገነዝበናል። ይህ በክርስቶስ ያለን ህይወት በግንዱ ላይ እንደተጣበቀ ቅርንጫፍ የምንሆንበት ከግንዱ ለህይወት አስፈላጊ የሆኑ ንጥረ ነገሮችን እየተመገብን ፍሬያማ የምንሆንበት ህይወት ነው። ግንዱ የቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ፣ ቅርንጫፎቹ ሁሉ ለህይወት የሚያስፈልጉንን ለህይወት የሚሆኑንን መንፈሳዊ ንጥረ ነገሮች ማለትም ምስጢራትን፣ የቤተ ክርስቲያንን አምልኮ፣ የቤተ ክርስቲያንን ሊቱርጊያዊ ህይወት ሁሉ እየተሳተፍን እየተመገብን ከግንዱ የተነሳ እየበለጸግን ከግንዱ የተነሳ ፍሬያማ እየሆንን የምንኖርበት የተትረፈረፈ ህይወት ነው። ጌታችን ኢየሱስ ክርስቶስ ራሱ እነዚህን መንፈሳዊ ንጥረ ነገሮች በመንፈስ ቅዱስ ይመግበናል። ምስጢራት የሚከናወኑት በመንፈስ ቅዱስ ኃይል ነው። ሥርዓት አምልኮ የሚጀመረው የሚመራውና የሚፈጸመው በመንፈስ ቅዱስ ኃይል ነው። የቤተ ክርስቲያን ሊቱርጊያዊ ህይወት ሁሉ አነሳሽ ጀማሪና ፈጻሚ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ይህንን አካል ማለትም ቤተ ክርስቲያንን የሚያንጽ ኃይል ነው። ቤተ ክርስቲያንን የሚመራት ብርሃንና የእምነቷ ሁሉ መተማመኛ ነው። መንፈስ ቅዱስ ለቤተ ክርስቲያን የመምህርትነቷ ዕውቀትና ጥበብ ነው። የምትናገርበት ቋንቋና የምትተነፍሰው ጤናማ የህይወት እስትንፋስ ነው። ስለዚህ በዚህ በአንዱ መንፈስ በሚስጥረ ጥምቀት አማካኝነት እርስ በርሳችን ተገጣጥመን
ራስ ከሆነው ክርስቶስ ጋር ህብረት እናደርጋለን። በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 13 ላይ ሐዋርያው ቅዱስ ጳውሎስ ሲናገር ሁላችንም በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል እያለ ይናገራል። ስለዚህ በጥምቀት ከአንድ ባህር ተወልደናል። ከአንድ ባህር በጥምቀት ስለተወለድን ወንድሞችና እህቶች ሆነናል። ወንድሞችና እህቶች የሆንበት በጥምቀት የተወለድንበት ባህር ጌታችን ኢየሱስ ክርስቶስ ራሱ ነው። የእግዚአብሔር አብ የምህረት ባህር፣ የእግዚአብሔር አብ የምህረት ውቅያኖስ የሆነው ጌታችን ኢየሱስ ክርስቶስ ራሱ በሕማሙ በሞቱና በትንሣኤው ከቤተ ክርስቲያን ማህፀን በአዲስ ልደት መታጠብ በውሃና በመንፈስ ቅዱስ ስለወለደን ከአንዱ ከሱ ስለተወለድን ወንድሞችና እህቶች ሆነን እርስ በርስ ተገጣጥመናል፣ እርስ በርስ ተሳስረናል። የአንድ ቤተሰብ አባላት ስለሆነ እርስ በርስ ስለተገጣጠምን፣ እርስ በርስ ስለተሳሰርን እንደ አንድ ቤተሰብ በአንድ የቅዱስ ቁርባን ገበታ ከአንድ ገበታ ቆርሰን በክርስቶስ አካልና ሙሽራው በሆነችው በቤተ ክርስቲያን ሁላችንም የእሷ የአካል ክፍሎች ሆነናል። ስለዚህ ይህ በአማኞች ህብረት የሚያያዘው የክርስቶስ አካል በመንፈሳዊ ሀብታት ሁሉ እየበለጸገ መገንባትና ማደግ ያስፈልጋል። ይህ አካል የሚገነባው የእግዚአብሔር ቤተ መቅደስ ለመሆን የሚሰራ የሚከብር አካል ስለሆነ ነው። ይህ አካል የሚገነባው ለግል ጥቅምና ለግል ጽድቅ ብቻ ሳይሆን እግዚአብሔር በሙላት በእያንዳንዳችን ውስጥ እንዲያድር እያንዳንዳችን ለእግዚአብሔር የተገባን ቤተ መቅደሶች ሆነን የምንቀደስበት ክብር ነው። ይህ የሚገነባው አካል የእግዚአብሔር ቤተ መቅደስ ለመሆን የሚከብር አካል ነው ስንል ሐዋርያው ቅዱስ ጳውሎስ ይህንን በሚገባ እያመላከተ ወደ ኤፌሶን በላከው መልእክቱ ምዕራፍ 2 ቁጥር 22 ላይ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን አብራችሁ ትሰራላችሁ ይላል። የምንሰራው የተሻለ ሰዎች ለመሆን ሳይሆን የምንሰራው የእግዚአብሔር መኖሪያዎች ለመሆን ነው። ለእግዚአብሔር እንደሚመጥን የመኖሪያ ስፍራ ከገነት ይልቅ አዳምና ሔዋን ከነበሩበት ከዛ ስፍራ ይልቅ በበለጠ በጌታችን በኢየሱስ ክርስቶስ በታደሰ ማንነት ለእግዚአብሔር የሚመጥን መኖሪያ ለመሆን እንሰራ ዘንድ በሚስጥረ ጥምቀት ተወልደን በሚስጥረ ቁርባን እየተመገብን ወደ ክርስቶስ ራስ አካልን ሁሉ ይዘን እናድጋለን። እርስ በርሳችን ሁሉ ተገጣጥመን እናድጋለን። ሐዋርያው ቅዱስ ጴጥሮስ ይህንን የጳውሎስን ትምህርት ተቀብሎ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 5 ላይ ክርስቲያኖችን መንፈሳዊ ቤት እያለ ይጠራቸዋል። መንፈሳዊ ቤት እያለ ክርስቲያኖችን ይጠራቸዋል። ይህ መንፈሳዊ ቤት ዝም ብሎ መንፈሳዊ ነገር የሚደረግበት ቤት አይደለም። ይህ መንፈሳዊ ቤትነት፣ ይህ ለመንፈሳዊ ቤትነት መሰራት ለእግዚአብሔር መንፈሳዊ መስዋዕት የሚቀርብበት ቤተ መቅደስነት ነው። ለዚህ ነው አለባበሳችን ክርስቲያናዊ መሆን አለበት ስንል ትራዲሽናሊስቶች ሆነን የለየልን ኋላ ቀሮች ሆነን ሳይሆን ቤተ መቅደሶች ስለሆንን ቤተ መቅደስ እንደሚገባው ክብር ሊዋብ እንደሚገባው ክብር ሊሸፈን እንደሚገባው ክብር ሊከለል ያስፈልገዋል። ቤተ መቅደስ አይገለጥም በውስጡ ምስጢር ስላለው። ስለዚህ የእግዚአብሔር ቤተ መቅደሶች እንደሆናችሁ የእግዚአብሔርን መንፈስ እንደሚኖርባችሁ አታውቁም ወይ እያለ ሐዋርያው ቅዱስ ጳውሎስ የሮሜ ክርስቲያኖችን የሚጠይቃቸው
የህይወታቸውን አካሄድ ሲመለከት ቤተ መቅደስነታቸውን ስለረሱ የመንፈስ ቅዱስ ማደሪያነታቸውን ስለረሱ እግዚአብሔር በእያንዳንዱ በተጠመቀ ክርስቲያን ውስጥ በሙላት እንደሚገለጥ እንደሚኖር በዛ መንበረ ታቦቱን እንደሚያደርግ ቀድሞ በብሉይ ኪዳን በደመና መካከል በድንኳን ውስጥ ከህዝቡ ጋር እንደተገናኘ አሁን ግን በአዲስ ኪዳን በሚጠመቅ በእያንዳንዱ ነፍስ ላይ በክብሩ እንደሚገለጥ በመንፈሱ እንደሚገለጥ በክርስቶስ ኢየሱስ በውስጣችን ሕያው እንደሚሆን ሐዋርያው ቅዱስ ጳውሎስ ሲናገር እናንተ የእግዚአብሔር ቤተ መቅደሶች እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁም ወይ? ይህንን አለማወቅ የመንፈሳዊ ህይወታችንን ቅኝት የጸሎት ህይወታችንን ቅኝት ከክርስቶስ ጋር ያለንን ህብረት ከእግዚአብሔር ጋር ያለንን ህብረት ሁሉ ይነካል። ይህንን አለማወቅ ያንን ሁሉ ያፋልሳል። ስለዚህ የተጠራነው የሆነ አይነት ሰው ለመሆን ሳይሆን የተጠራነው የእግዚአብሔር መኖሪያ የሚሆን የተቀደሰ ቤተ መቅደስ ሆነን በክርስቶስ ኢየሱስ ማንነት በመንፈስ ቅዱስ ኃይል በእግዚአብሔር አብ ፊት ለመገለጥ። ስለዚህ መንፈስ ቅዱስ እያንዳንዳችንን እየቀደሰ ከቅድስት ሥላሴ ልብ እንዳናፈነግጥ የሚገራን ከእግዚአብሔር ጋር እንዲሁም ደግሞ ከሰው ሁሉ ጋር ህብረት የምናደርግበት መንፈስ ቅዱስ ወደ ላይ ከቅድስት ሥላሴ ጋር ወደ ጎን ከወንድሞቼና ከእህቶቼ ጋር የሚያስተሳስረኝ መንፈስ ነው። ይሄ መንፈስ ቅዱስ እንዴት ባለ ሁኔታ በክርስቲያኖች መካከል እንደሚገለጥ ሐዋርያው ቅዱስ ጳውሎስ ሲናገር በሁለተኛ ቆሮንቶስ መልእክቱ ምዕራፍ 3 ከቁጥር 1 እስከ 6 ባለው ለክርስቲያኖች እንዲህ ይላቸዋል። ሰው ሁሉ የሚያያችሁና የሚያነባችሁ የምስጋና መልእክታችን እናንተ ራሳችሁ ናችሁ። እናንተስ በእኛ አገልግሎት የመጣችሁ የክርስቶስ መልእክት መሆናችሁ የታወቀ ነው። ይህም መልእክት የተጻፈው በሕያው የእግዚአብሔር መንፈስ እንጂ በቀለም አይደለም፣ እንዲሁም በሰው ልብ ጽላት እንጂ በድንጋይ ጽላት ላይ የተጻፈ አይደለም። ይህንን የምንልበት ምክንያት በክርስቶስ አማካኝነት በእግዚአብሔር ዘንድ እምነት ስላለን ነው። አገልግሎታችንን መፈጸም እንድንችል ብቃት የሚሰጠን እግዚአብሔር ነው እንጂ እኛስ በገዛ ራሳችን ምንም ለማድረግ ብቃት የለንም። ፊደልን ሳይሆን መንፈስ ቅዱስ ያለበትን አዲስ ኪዳንን እንድናገለግል ያበቃንም እግዚአብሔር ነው። ምክንያቱም ፊደል ሞትን ያመጣል፣ መንፈስ ቅዱስ ግን ሕይወትን ይሰጣል። ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ መገለጥ ግለሰባዊ ጉዳይ ሳይሆን የመንፈስ ቅዱስ ምርጫና የመንፈስ ቅዱስ ስጦታ መሆኑን በአጽንኦት ያስተምራል። ስለዚህ ይህ የመንፈስ ቅዱስ አገልግሎት ከሁሉ በፊት በነቢያትና በሐዋርያት መሰረት ላይ የተተከለ ነው። በነቢያትና በሐዋርያት መሰረት ላይ ታንጻችኋል የሚለው ሐዋርያው ቅዱስ ጳውሎስ ለዛ ነው። ስለዚህ ከነቢያትና ከሐዋርያት ትምህርት ጋር የማይስማማ ከሆነ መንፈስን ሁሉ መርምሩ ተብሎ እንደተጻፈ እንዲሁ ልንመረምረው፣ ልናጤነው፣ ልናስተውለው ይገባል። መንፈስ ቅዱስ የሚመስል ኃይል ሁሉ መንፈስ ቅዱስ አይደለም። ስለዚህ መንፈስን ሁሉ አትመኑ፣ ይልቁንም መንፈስን ሁሉ መርምሩ የሚለው የቅዱስ ዮሐንስን መልእክት ልብ ማለት ያስፈልጋል። ለምንድን ነው መንፈስ ቅዱስ የሚመስል ነገር ሁሉ መንፈስ ቅዱስ አይደለም የምንለው? ለምንድን ነው መንፈስን መርምሩ እያለ ሐዋርያው ቅዱስ ዮሐንስ በአጽንኦት የሚናገረው ካልን የቆሮንቶስ ቤተክርስቲያንን ሁኔታ ወይም ደግሞ በቆሮንቶስ የነበሩ ክርስቲያኖች
ያጋጠማቸውን ሁኔታ መመልከት የበለጠ ያግዘናል። በቆሮንቶስ የነበሩ ክርስቲያኖች በነገር ሁሉ የከበሩ የሞላቸው የተረፋቸው ክርስቲያኖች ነበሩ። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ከቁጥር 5 እስከ 7 ስለ ቆሮንቶስ ክርስቲያኖች ሲመሰክር በነገር ሁሉ በቃልም ሁሉ በእውቀትም ሁሉ ባለጠጎች አንድ እንኳን የጸጋ ስጦታ ያልጎደለባቸው እያለ ስለ ቆሮንቶስ ክርስቲያኖች ይናገራል። በነገር ሁሉ በቃልም ሁሉ በእውቀትም ሁሉ ባለጠጎች ናቸው። አንድ የጸጋ ስጦታ እንኳን አልጎደለባቸው። ታዲያ ምንድን ነበረ ችግሩ ካልን ችግሩ ይህ የጸጋ ስጦታ በመካከላቸው መኖሩ፣ ይህ የጸጋ ስጦታ በመካከላቸው መትረፍረፉ አደጋ ነበረው። ምክንያቱም በቆሮንቶስ የሚኖሩ ክርስቲያኖች የመንፈስ ቅዱስ ልምምዳቸው በዘመን ፍጻሜ ነው የምንኖረው ከሚል መንፈሳዊ ግንዛቤ የመነጨ ስለነበረ ከስጋ ጋር የመጨረሻው ጦርነት ላይ ነን፣ ስለዚህ በብርቱ መዋጋት አለብን፣ ስለዚህ መንፈሳዊያን ብቻ ነን፣ ስጋ የሚባል ነገር የለንም የሚል የተዛባ መንፈሳዊ ግንዛቤ ነበራቸው። የሰው ልጅ በስጋና በመንፈስ የቆመ ሕያው ፍጡር መሆኑን ዘንግተው መንፈሳዊውን ነገር ብቻ የሚመለከቱ በመሆናቸው በመንፈሳዊው ነገር ላይ ብቻ ስላተኮሩ በመንፈስ ቅዱስ ስጦታዎች ብቻ የሚደሰቱ ነገር ግን በስጦታዎቹ ፍሬ የማያፈሩባቸው ክርስቲያኖች ነበሩ። ስለዚህ አገልግሎታቸውን እንደተዉ፣ አንድነታቸውን እንደረሱ፣ በተለይ ድሆችን ማገልገልን ወደ ጎን እንዳረጉ፣ ድሆችን እንደተጸየፉ፣ በመካከላቸው ያለውን አንድነታቸውን ሁሉ እንደረሱ ሐዋርያው ቅዱስ ጳውሎስ ይናገራል። በስጦታዎቹ ብቻ መደሰት፣ በተአምራት ብቻ መደነቅ፣ ከተአምሩ በላይ ተአምር ወዳደረገው አምላክ ከፍ አለ ማለት፣ ከተአምሩ ስር ብቻ መንፈራፈር፣ ከፍ ወዳለው ጸጋ ለመምጣት በቆሮንቶስ ያሉትን ክርስቲያኖች ዋጋ አስከፍሏቸው ነበር። በቆሮንቶስ ክርስቲያኖች መካከል ቀስ እያለ መንፈስን ማበላለጥ ተጀመረ። መንፈስ ቅዱስ የሚገባውን ማዕከላዊ ስፍራ ያልያዘበት ክርስቲያናዊ አገልግሎት ሁሉ ፍጻሜ መንፈስን ማበላለጥ ነው። ለዛ ነው በዘመናችን እገሌ ጋማ ያለው ፈውስ፣ እገሌ ጋማ ያለው አገልግሎት፣ እገሌ ጋማ ያለው ስብከት እየተባለ ሰው ከቦታ ወደ ቦታ መንፈስ ቅዱስን ፍለጋ ሳይሆን የሰዎችን ጥበብ ፍለጋ የሚንከራተተው። በቆሮንቶስ ክርስቲያኖች መካከል የተፈጠረው ችግር ይሄ ነበረ። መንፈስን ማበላለጥ ጀመሩ። ስለዚህ እርስ በርሳቸው መከፋፈል ጀመሩ። ምን እያሉ ነው እርስ በርሳቸው የሚከፋፈሉት ካልን በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 12 ላይ ሐዋርያው ቅዱስ ጳውሎስ እንደሚናገረው ግማሾቹ አይ እኛ የጳውሎስ ነን ይላሉ፣ ግማሾቹ አይ እኛ የአጵሎስ ነን ይላሉ፣ ሌሎቹ አይ እኛ የኬፋ ነን ይላሉ። ልክ የጳውሎስ የሚባል መንፈስ፣ የአጵሎስ የሚባል መንፈስ፣ የኬፋ የሚባል መንፈስ ያለ ይመስል አይ እኛ የጳውሎስ ነን፣ የአጵሎሶቹ እንደኛ መንፈስ በኃይል አላገኛቸውም፣ ሌሎቹ ደግሞ አይ እኛ የአጵሎስ ነን፣ የኬፋዎቹ የመንፈስ አሰራር ገና አልገባቸውም እየተባሉ እርስ በርሳቸው በአንዱ መንፈስ የሚካሰሱ፣ እርስ በርሳቸው በአንዱ መንፈስ ድንበር የሚያበጁ፣ እርስ በርሳቸው በአንዱ መንፈስ የሚከፋፈሉ ወደ መሆን መጥተው ነበር። ነገር ግን ይሄ በስጦታዎቹ ላይ ብቻ መቅረትና ሰጪውን አለመገናኘት፣ ሰጪውን አለመመልከት፣ ከሰጪው ጋር ህብረት አለማድረግ ከዚህም የከፋ ነገር አምጥቶባቸው ነበር ለቆሮንቶስ ክርስቲያኖች። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ላይ ይህንን እየኮነነ ሲነጋገር መከፋፈላቸው በአህዛብ ሸንጎ እስከ መቆም ድረስ አድርሷቸው ነበር። እርስ በርሳቸው ያለው መከፋፈል፣ በቤተ ክርስቲያናቸው ያለው መከፋፈል፣ ውስጥ ለውስጥ ያለው ሽኩቻ አልበቃ ብሏቸው
ልዩነታቸውን ይዘው ልዩነታቸውን እንዲዳኙላቸው ወንጌል እንኳን ያልሰሙ አህዛብና አረማውያን ጋር ሄደው ዳኙን ብለው ይካሰሱ ነበር። ክርስቲያኖች በአረማውያን ሸንጎ ፊት ቆመው ዳኝነትን ይለምኑ ነበር። የእውነት መንፈስ፣ የፍትህ መንፈስ፣ የጥበብ መንፈስ፣ የሰላም መንፈስ በነፍሳቸው ላይ ያረፈባቸው በጥምቀት ይህንን ሁሉ የተቀበሉ ክርስቲያኖች በአረማውያን ሸንጎ እርስ በርሳቸው ተካሰው ከአረማውያን ፍርድን፣ ከአረማውያን ጥበብን፣ ከአረማውያን ሰላምን ይጠብቁ ነበር። ሐዋርያው ቅዱስ ጳውሎስ ያንን ይገስጽ ነበር። ዛሬ የምናየው የተለየ ነገር አይደለም። ቤተክርስቲያን ተቀያይማ፣ ቤተክርስቲያን እርስ በርሷ ተጣልታ አስታራቂው መንግስት የሚሆንባቸው አጋጣሚዎች ዛሬም አሉ። የተደበቁ ነገሮች አይደሉም። መንፈስ ቅዱስ የሚገባውን ስፍራ ያላገኘበት ክርስቲያናዊ አገልግሎት ሁሉ እንዲህ ወዳለ የለየለት መንፈሳዊ ጨለምተኝነት ነው ያወርዳል። ነገር ግን ወደ አረማውያን ሸንጎ ብቻ ሄደው እዛ ብቻ ተካሰው እዛ ብቻ ተነጋግረው ቢያበቁ ደህና ነበር። ተመልሰው ግን በቤተ ክርስቲያን በቅዱስ ስጋውና በክቡር ደሙ ፊት እንኳን መከፋፈል ነበረባቸው። ለጸሎት በተሰበሰቡበት እግዚአብሔር በመካከላቸው ባለበት መንፈስ ቅዱስን በላያቸው ላይ በሚጠሩበት ጊዜ እንኳን በዘር፣ በጎሳ፣ በቀለም፣ በወገን ተከፋፍለው ነበር። ስለዚህ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 17 ጀምሮ ስትሰባሰቡ ምን እንደምታደርጉ አታውቁም ይላል። ወይስ የምትበሉበት ቤት የላችሁም? የምግብ ችግር አለባችሁ እያለ ይዘልፋቸዋል። በስጋ ነው የተሰበሰቡት፣ በልብ ተለያይተው ነበር። በስጋ እጆቻቸው ነው ከአንዱ ገበታ የሚቆርሱት። ልቦቻቸው ግን የአንድ ቤተሰብ ልቦች አልነበሩ። ለአንዱ ገበታ የተዘጋጁ ልቦች አልነበሩ። በክርስቶስ የፍቅር ሰንሰለት የተሳሰሩ ልቦች አልነበሩ። ስለዚህ ጳውሎስ የምንበላው የክርስቶስ ስጋ የምንጠጣው የክርስቶስ ደም መሆኑን ትንቃላችሁ እናንተ ሰዎች? ወይስ እንደ ተራ ምግብና እንደ ተራ መጠጥ ቆጥራችሁታል እናንተ ሰዎች? ወይስ የምትበሉበት ቤት የላችሁም? ረሃባችሁን ለማስታገስ ነው እንደዚህ የምትበሉት እያለ ጠጠር ባለ መልኩ ሲናገር እንሰማዋለን። ነገር ግን ይሄ መንፈሳዊ እውርነት፣ ይሄ መንፈሳዊ ጨለምተኝነት እየባሰ ሄዶ ህሊናን እያሳወረ ሄዶ የስነ ጾታ ስርዓትን በሚመለከት ጳውሎስን ሲያስጨንቁት እንመለከታለን። በአንደኛ ቆሮንቶስ ምዕራፍ 7 ብናነብ ይህንን ምዕራፍ ጳውሎስ ሲጽፍ ይህንን ምዕራፍ የጻፈላቸው ሴክሹዋል ኤቲክሳቸው በጣም የወረደ ስለነበር እንደፈለጉ ዝሙት የሚፈጽሙ ስለነበሩ የስነ ጾታ ግብረ ገብ አስፈላጊ ነው ወይ ብለው ጳውሎስን ይጠይቁታል። የመንፈስ ቅዱስ ስጦታዎች አሉን፣ በመንፈስ ቅዱስ ስጦታዎች ነው የምንመላለሰው የሚሉ ክርስቲያኖች ናቸው የቆሮንቶስ ክርስቲያኖች። ግን የስነ ጾታ ግብረ ገብ ፋይዳው ምንድነው? የሰው ልጅ ለምንድን ነው እንደፈለገ ከሴቶች ጋር ዝሙት ማድረግ የማይችለው? ሴቷ ለምንድን ነው እንደፈለገች ከወንዱ ጋር በፈለገች ጊዜ ዝሙት ማድረግ የማትችለው? ለምንድን ነው ይሄን የምትከለክልን ጳውሎስ ብለው ይቃወሙት ነበር። ፍቺ፣ መለያየት፣ ዝሙት፣ በስጋችን በገዛ በራሳችን ስጋ ሐሰት መናገር፣ በራሳችን ስጋ መዋሸት፣ የኛ ያልሆነውን ለኛ ያልተቀደሰውን ነገር መውሰድ፣ በትዳር ላይ ሌላው ሽማ መያዝ እንደ ደህና ነገር፣ እንደሚደነቅ ነገር፣ የገሌ ልጅ እንደሚያስፈልቁም ነገር አድርገው ወስደው ነበር የቆሮንቶስ ክርስቲያኖች። ብሶባቸው በስጋ የምታደርገው መንፈስህን አይነካውም የሚል ነውር ጀመሩ። ክርስቶስ በስጋው ቆስሎ እርቃኑን ሆኖ ከላዩ ላይ ስጋው እየተቀደደ እየተነሳ በስጋው ነው ያዳነን፣ በመንፈሱ ብቻ አይደለም። አካላችን የተቀደሰ ነው አይደለም። አካላችን ከክርስቶስ
አካል የፈሰሰው ያ ደም ክርስቶስ የተሰቀለበትን እንጨት ሳይቀር ቀድሶ የሞት የነበረውን እንጨት የህይወት እንጨት አድርጎት መስቀልን ባየን ጊዜ ሁሉ እንድንድንበት ሆነናል። አይደለም የሰው ልጅ አካል ህይወት አልባ የሆነው እንጨት እንኳን በክርስቶስ ደም ተቀድሶ ህይወት የሚሰጥ እንጨት ሆኗል። የቆሮንቶስ ክርስቲያኖች ግን ለዚህ ነገር ታውረው ነበር። ክርስቲያናዊ የሆነ ህይወት ነበራቸው። ግብረገብ የሚባል ነገር የሚጸየፉ ሆነው ነበር። የጳውሎስን የቆሮንቶስ መልእክት ስናጠና ጳውሎስ ለክርስቲያኖች የጻፈው ወይስ ለእነማን የጻፈው ያስብላል። ምዕራፍ 5 ሲጽፍ ጳውሎስ ስለ ዝሙት ይጽፋል። በመካከላችሁ ከባድ የዝሙት ወሬ ያለ እባካችሁ እያለ ይለምናል ጳውሎስ። ከዚህ ነገር ራቁ፣ አይምሯችሁን ያጨልማል፣ ጌታን እንዳታዩ፣ ጌታን እንዳታስቡ፣ ጌታን እንዳታሰላስሉ ትሆናላችሁ። አንድ ምዕራፍ ሄዶ በምዕራፍ 6 ላይ ሁሉ ተፈቅዷል ትላላችሁ። አዎ ሁሉ ተፈቅዷል፣ ግን ሁሉ አይጠቅምም፣ እባካችሁ። ምክንያቱም የሚለይ መንፈስ፣ የሚመርጥ መንፈስ፣ ነፃ ፍቃዴ በነፃ እንዲንቀሳቀስ የሚያደርግን መንፈስ በምርኮ አስይዘው ነበር። ስለዚህ ሁሉ ተፈቅዷል ጳውሎስ ለምንድን ነው የምታስጨንቀን ይሉታል። በኋላም በምዕራፍ 10 ቁጥር 23 ላይ ሁሉ ተፈቅዷል እውነት ነው፣ ግን ሁሉ የሚያንጽ አይደለም፣ ሁሉ አያንጻችሁም እባካችሁ እያለ ሲለምናቸው ሲማጸናቸው እንመለከታለን። የቆሮንቶስ ክርስቲያኖች እንደ ጥንት ግሪካውያን ሁሉ እያንዳንዳቸው ባላቸው የመንፈስ ቅዱስ ስጦታ የራሳቸው ቤተክርስቲያን ለመመስረት የሚፈልጉ፣ የራሳቸው እግዚአብሔር ለመስራት የሚፈልጉ፣ እግዚአብሔር ባሪያውና በአምሳሉ የፈጠራቸው ሳይሆኑ እነሱ ራሳቸው እግዚአብሔርን ባሪያቸውና በአምሳላቸው ለመፍጠር የሚፈልጉ ክርስቲያኖች እስከሚሆኑ ድረስ የሚታበዩ ነበሩ። ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን ሁሉ እየገሰጸ በግለሰብ ግልጠት የምትመሰረት በስግብግብነት መንፈስ ሁሉ ለራስ በሚጠቀልል መንፈስ የምትመሰረት የተመሰረተችም ቤተክርስቲያን እንደሌለችና እንደማትኖር በአጽንኦት ያስተምራል። ይልቁንም ነገርን ሁሉ ወደ ክርስቶስ እየመለሰ ክርስቶስ ኢየሱስ የክርስትና ሁሉ ነገር መሆኑን ያሳያል። ስለዚህ መንፈስ ኢየሱስን ይባርካል እንጂ ኢየሱስን አይቃወምም። በስጋ ኢየሱስን ያከብራል በኔ ውስጥ፣ በመንፈስ ለኢየሱስ ይዘምራል በኔ ውስጥ እንጂ በኔ ውስጥ በስጋዬ ከክርስቶስ ጋር ያለኝን ህብረት የሚያጎድፍ መንፈስ የለም። በኔ ውስጥ በመንፈሴ ክርስቶስን የሚረግም መንፈስ ሊኖር አይችልም። ስለዚህ በቃልም ይሁን በስራ በስጋም ይሁን በመንፈስ ኢየሱስን የሚቃወም ኃጢአትን የሚያበረታታ ኃጢአትን የሚፈቅድ መንፈስ ሁሉ ሌባና የውሸት አባት ከመጀመሪያው ጀምሮ ነፍሰ ገዳይ የነበረው የዲያብሎስ መንፈስ። መንፈስ ቅዱስ የህብረት መንፈስ፣ የቤተ ክርስቲያንን አካል የሚገነባ ከስጦታዎቹ በላይ የሆነ መንፈስ። የትንቢት ስጦታ የመንፈስ ቅዱስ ስጦታ ነው እንጂ መንፈስ ቅዱስ የትንቢት ስጦታ አይደለም። መንፈስ ቅዱስ ትንቢትን ያዛል እንጂ ትንቢት በመንፈስ ቅዱስ ላይ አይናገርም። ስለዚህ በስጦታዎቹ ላይ ከመቅረት ወደ ሰጪው ህብረት ማደግና ከግል መንፈሳዊ ልምምድ ይልቅ ለአካል መታነጽ ቅድሚያ መስጠት አስፈላጊ መሆኑን ጳውሎስ በአጽንኦት ያስተምራል። የመንፈስ ቅዱስ ስጦታዎች ለቤተ ክርስቲያን አካል መታነጽ ስለ ሁሉም ጥቅም የሚሰጡ ናቸው እንጂ ስለ ግለሰብ ጥቅም የሚሰጡ የግል ችሎታዎች አይደሉም። የግል ዝና የምንሰበስብባቸው ነገሮች አይደሉም። ለሁሉ ጥቅም የሚሰጡ አካል ሁሉ ተባብሮ እንዲገነባ፣ አካል ሁሉ እንዲቀደስ፣ አካል ሁሉ ራስ ከሆነው ክርስቶስ ጋር ህብረት እያደረገ በእግዚአብሔር ፊት እንዲቆም እንዲዘምር በውስጣችን አባ አባት እያለ የሚጮኸው መንፈስ እንዲህ ባለ ጨዋነት ሁላችንን አያይዞ
በጌታችን በኢየሱስ ክርስቶስ በኩል ለእግዚአብሔር አብ ደስ የሚያሰኝ የተቀደሰ መስዋዕት ሆነን የምንኖርበትና ለዘላለም ሕይወት የተጠራንበትን ተስፋ የምንይዝበት መተማመኛችን ነው።